በዓለማችን ታሪክ ጦርነት የፈታው አንዳችም ችግር የለም። አንደኛው ዓለም ጦርነት ሁለተኛው የዓለማችን ጦርነትን ጨምሮ ማለት ነው። ይሁን እንጂ ጦርነትን አሁንም እንዳማራጭ የሚጠቀሙ አካላት አሉ በሀገራችን ጨምሮ ማለት ነው። ኩራትና ኩራን ተመልካቾቻችን እንደምናላችሁ ስለ ሀገር ተጀምሯል። ስለ ሀገር እንደተለመደ ሁሉ የተለያዩ ወቅታዊ ሀገራዊ ጉዳዮችን ወደ እናንተ ለማድረስ እዚህ ስቱዲዮ እኔ ቴዎድሮስ አለማየሁ መስተንግዶ እገኛለሁኝ። እንግዲህ አንዳንድ ሀሳቦችን ደግሞ ከእናንተ ጋር በማጋራት ከኛ ጋር ቆይታ የሚያደርጉት ባለፉት ጊዜያት በተለይ ደግሞ የህወሓት ሊቀመንበር ሆነው አገልግለዋል። አሁን ላይ የታላቁ ህዳሴ ግድብ ማስተባበሪያ ጽሕፈት ቤት ኃላፊ ናቸው። ከዛም ባሻገር የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ናቸው። ዶክተር አረጋዊ በርሀ እዚህ ስቱዲዮ ነው የሚገኙት። ከዚህ ሰዓት ጀምሮ ከኛ ጋር ቆይታ ያደርጋሉ። ወደ ስቱዲዮ ጋብዛቸዋለሁ። አሁንም አብራችን ሆነው ዶክተር እንኳን ደህና መጣ። ታናስልኝ ሰላም ነው? እንዴት ነው? ሰላም ነው? እንዴት ነው? አለን። እስኪ እንግዲህ ፕሮግራማችን ከመጀመራችን በፊት አንድ ለመግቢያ እንዲሆነን ብዬ ያዘጋጁት አለ ዶክተር ለመግቢያችን እንዲሆን የፈለኩበት ምክንያት በተለይ ቀደም ሲል መግቢያ ላይ ለመግለጽ እንደሞከርኩት በጦርነት የተፈታ ችግር እንደሌለ የዓለማችን ታሪክ ያስረዳል። ኢቭን በሀገራችን ጉዳይም ከገባን ባለፉት ጊዜያት የነበሩት የጦርነት ሂደቶች ችግሮቻችን ሲፈቱ አላየንም። ሄዶ መጨረሻ ላይ በውይይት የተፈቱበት ሂደት ነው ያለውና እንግዲህ አንድ የእርሶም ያው የትግርኛ ተናጋሪም እንደሆነ በትግርኛ የተሰራ አንድ የጥበብ ስራ አለ። ጥበብ ደግሞ በተለይ ባለፉት ጊዜያት በነበረው የፖለቲካ ሂደት እርሶም ሲመሩት የነበሩት የህወሓት ወይ ደግሞ ህዝባዊ ወያነ ሓርነት ትግራይ ሲመሩ በነበረበት ጊዜ ጥበብ በጣም ከፍተኛ አስተዋጽኦ እንደነበረው ይገለጻል። እስካሁንም ሲጠቀሙበት እናያለንና አሁን ደግሞ አዲስ የጥበብ ስራ መጥቷልና እስኪ ይስሙትና በዛ ጉዳይ ላይ ትንሽ እናውራ። ዳይሬክተራችን ያሰማናል። እሺ፣ ደስ ይላል።
يقوالو سسنكت سيقول مقلو أيام نطمي ولو عنا قضايا معلولو تصايا لجان يقوالو يفلطو يبلق زلو عبسودان عبسود يزلو حموران نافي قوالو سلام هابو حزب تقراي سلام نافي قوو سلام هابو مشكنا حزبي سلام نافي قوو لو مستقونا ولا دي تاي حزنا يخونو عدو من السوات تجو حزبي عدو نافي قوو ዶክተር ተመልሰናል እንግዲህ ስሜት ጥሩ ላይሆን እንደሚችል አስባለሁ እንግዲህ መልእክቱን አይተዋል ይበቃል ነው ዶክተር ያው ይበቃል ነው ቅድም መግቢያ ላይ እንደተናገርኩት በጦርነት የፈታ ነው ምንም አይነት ችግር የለም ስለዚህ የትግራይ እናት ይበቃታል ሀዘን ይብቃት የምትበላው አታለች የምትጋግረው አታለችና ዋካቸው ወደ ነበረበት ሲመለስ ማህበረሰቡ ወደ ሰላም ይመለስ እስከመቼ ጦርነት የሚል ሐሳብ ያለው ነው እንግዲህ ጥበብ ካሁን ቀደም እንደምናቀው በተለይ እናንተ ትግል ላይ በነበራችሁበት ሰዓት ብዙ ሲያሚ ብዙም ትርጉም ይሰጥ ነበርና አሁን ላይ ደግሞ እንደዚህ ህዝብን ከችግር ማውጣት ያስፈልጋል የሚል ሙዚቃዎችን ይሰማሉ እንዴት አዩት የሚለው ነገር እስኪ ነው ዶክተር በጣም ልብን የሚነካ የጥበብ ስራ ነው ያለፍንበት ጉዞን ጠቅልሎ ነው ባጭር መልእክት ያሳየን ያለፍንበት ጉዞ ደግሞ የጦርነት ጉዞ እንደነበረና ያ የጦርነት ጉዞ መፍትሄ ይሆናል ተብሎ የታሰበ ጉዞ መፍትሄ እንዳልሆነ ይልቅስ የባሰ ችግር ለህዝባችን እንደፈጠረ አሁንም ያልተፈቱ ችግሮች እንዳሉ እንዲበቃና ሌላ መንገድ እንድንፈልግ የሚያሳስብ የጥበብ ስራ ነው በእውነቱ በዚህ የጥበብ ስራ ህዝቡ ያለበት ስቃይ በደንብ አድርጎ የሚገልጽ ነው ብዙ ሰው የትግራይ ህዝብ ያለበት ስቃይ በደንብ ያየዋል ብዬ አላስብም ራሱ የትግራይ ህዝብም በዓለም ተወዳዳሪ የሌለው ስቃይ ውስጥ እንዳለ የገባውም አይመስለኝም ከህዝቡ ከዛ ህዝብ በባሰ የሚኖር ህዝብ የለም ብዬ ገምታለሁ እኔ እና ይሄ የጦርነት ውጤት ነው ግማሹ እየተማረ መጥቷል ግማሹ ግን የሚያሳዝነው ገና ያልተማረ አለ አሁንም ጦርነት የሚናፍቀው አሁንም ጦርነት ለውጥ ያመጣል ብሎ የሚያስብ ወገን አለ እሱ በደም ያሳዝናል ስለዚህ እንደዚህ የመሳሰሉ የጥበብ ስራዎች ህዝቡን ያነቁታል ብዬ ተስፋ አደርጋለሁ ዶክተር ምናልባት እርሶ ቀደም ሲል መግቢያ ላይ እንደተናገርኩት የህወሓት ሲመሰረት ከመስራቾቹም አንዱ ነው ከዛ ባሻገርም እንግዲህ ሊቀመንበር ሆነው መርቶታል ድርጅቱን ማለት ነው እኔ ወይ ይሄ ትውልድ ብዙ ጊዜ የሚጠይቀው በአንድም በሌላ መንገድ ስለምንገናኝና ስለምናነሳው ጉዳዩ ማለት ነው የታገላችሁት በዛ ሰዓት ወደ በረሃ ያወጣችሁበት ምክንያት የትግራይ ህዝብ ችግር ለመፍታት ነው ወይስ ችግሩን ለማባባስ ምክንያቱም እስካሁን ችግሩ እንደቀጠለ ነው ያለው እስካሁን ማለት ነው በተደጋጋሚ ኢቭን ባለፉት ጊዜያት እንኳን ወደ 3 ጦርነት የታየበት ሂደት አለ የትግራይ እናት አሁንም 3-4 ጥቁር ልብስ እንድትለብስ የተገደደችበት ሁናቴ እንዳለ ነው እንግዲህ ያስተዋልን ያለ ነውና ወደ ትግል የወጣችሁበት መሰረታዊ ምክንያት ምንድነው የሚለው ነገር እስኪ ነው እንግዲህ ችግር ለማባባስ ብሎ የሚወጣ ኃይል አይኖርም ችግር ለመፍታት ብሎ ነው የሚወጣው በንጹህ ልቦና በቁጭት
ህዝቡን ያለበት ሁኔታ አበሳጭቶት የሚወጣ ህዝብ ነው። እኔን በግል ብትጠይቀኝ የትግራይ ህዝብ ባንበጣ እየተበላ በድርቅ እየተሰቃየ አፈና በዝቶበት ሳይ መሸከም አቅቶኝ ነው። ይሄ ነገር መፈታት አለበት። ያኔ በእኛ ዘመን ደግሞ በሰላም የምንፈታበት ሁኔታ አልነበረም። ጥያቄ አቅርበህ ሰላማዊ ሰልፍ ብትወጣ ዱላ በትንሹ አለዚያ በጥይት መገደል ስለነበረ ያለው አማራጭ ጫካ ገብቶ ጠመንጃ ተሸክሞ ጥይትን በጥይት መመለስ የሚል ስነ አእምሮ ይዘን ነበር በረሃ ወጣ ነው። ነገር ግን መፍትሄ አልሆነም። አየነው ሞከርን አልተቻለም። መፍትሄ ሊሆን አልተቻለም። በርግጥ ደርግን አሸንፈዋል። ግን የደርግ መሸነፍ ለውጥ መጣ ማለት አይደለም። የህዝብ ለውጥ መጣ ማለት አይደለም። አንዱን ስልጣን ላይ የነበረ ቡድን አስወግዶ ሌላ ቡድን ማስቀመጥ ነው ለውጡ። ይሄ ደግሞ ለህዝብ መፍትሄ ሊሆን አልቻለም። ይሄን ማገናዘብ መቻል ነበረብን። ከዛን ጊዜ ጀምሮ የሰላሙን ትግል ብናጧጡፍ ኖሮ ምናልባት አሁን ያለንበት ደረጃ አንደርስም ነበር። ስለዚህ የተነሳንበት ዓላማ ቅን ነበር፣ ቁጭት ነበር። ግን የተከተልነው መንገድ ሌላ ደርግን አፍርሰን ሌላ ደርግ ነው የተካ ነው። ስቃዩ ቀጠለ፣ ጦርነቱ ቀጠለ። የሚያሳዝነው አሁንም ጦርነቱ እንደ መፍትሄ አድርገው የሚያዩ ወገኖች መኖራቸው ነው። እና ለነሱ መልእክት የማስተላልፈው ካለ ምንድነው የኔ ተሞክሮ በደንብ እንዲያገናዝቡት ምናልባትም የኔ መጽሐፍ እንዲያነቡት በግልጽ አስቀምጨዋለሁ። ይሄ ነገር መፍትሄ ሊሆን እንዳይችል የህወሓት የፖለቲካ ታሪክ ምለ መጽሐፎት ማለት ነው። አዎ። ስለዚህ ከቨር ያረኩትም የሸፈንኩትም ድርጅቱ ከተመሰረተበት 67 ጀምሮ ስልጣን እስከተያዘበት 83 ዓመተ ምህረት ጀምሮ ያለው ጊዜ ነው የሸፈንኩት። እና ለምን አሁን ያስኩት አቋም ጦርነት መፍትሄ እንደማይሆን ጦርነት አንዱን ቡድን አንዱ ጦረኛ በሌላ ጦረኛ መተካት እንጂ የህዝቦች መብት የህዝቦች ኑሮ የሚለውጥ እንዳልሆነ ለማረጋገጥ የጻፍኩት ነው። እኔ ዶክተር አሁንም እንደው ለትውልዱ ማለት ነው መልእክት እንዲያስተላልፉልኝ ስለፈለኩ ነው። ልጅ አለኝ 4 ዓመት ልጅ አለኝና እዚህ ይሄን ዘፈን ይሰማዋል በተደጋጋሚ ስንሰማው አይቶ ኮነ ሸጥ ሆኖ ይላል። ሸጥ ማለት እንግዲህ ማቀባበሉ ጥይት ማቀባበሉ መሳሪያ ማቀባበሉ ይብቃን እና ቁጭ ብለን ነጋገር እንደማለት ነውና ዳዲ ሸጥ ምንድነው ይለኛል። ምን ብዬ ነው መልስለት? ሸጥ አሁን በዚህ እድሜው በ4 ዓመት ላይ ሆኖ ሸጥ ማለት እኮ መሳሪያ አቀባበለ እንደዚህ ማድረግ መታኮስ መጋደል ምናምን ብሎ ለማስረዳት እንኳን አስቸጋሪ የሆነበት ሂደት አለና እንደው አሁን ያለው ትውልድ ምንድነው መማር ያለበት የሚለው ነገር እስኪ እንደ አባታዊ ምክርም ከፖለቲካ ልምዶትም ከዚህ ጋር ተያይዞ ምን ማለት ይችላል? አዎ ወደ ግጭት የሚገባ ሰው ወደ ጦርነት የሚገባ ሰው በሐሳብ ማሸነፍ ስላልቻለ በሐሳብ ማሸነፍ ካልቻልክ ወድቀሃል ማለት ነው። ወደ ጦርነት ትገባለህ። ጦርነት ደግሞ ውጤቱ ምንድነው? ወይ ትገላለህ ወይ ትሞታለህ ነው። እልቂት ነው። በሁሉም ሳይድ በሁሉም ወገን እልቂት ነው። የሰው እልቂት፣ የንብረት እልቂት፣ የስልጣኔ እልቂት። አሁን ወደ ኋላ የቀረ ነው። በሁሉም መስክ ከብዙ ህዝቦች በፊት ስርዓተ መንግስት መስርተን በስንት ስልጣኔ እዚህም ያየኋቸው በስተጀርባ ያሉ ስልጣኔዎች አይቻቸዋለሁ እዚህ የጥበብ ስራ ላይ እና ሞግተህ ማስረዳት መርታት በሐሳብ ሳትችል ስትቀር ነው ወደ ጦርነት የሚገባው። ስለዚህ የሐሳብ መሃን መሆን ነው።
ወደ ጦርነት የሚያስገባው ቁንጹል ሐሳብ ስላለህ ነው ወይም ጽንፈኛ ሐሳብ ስላለህ ነው ወደ ጦርነት የምትገባው ስለዚህ የሐሳብ ልዕልና ያለው ሰው አሳምኖ ሰውን ህዝብን አሳምኖ በሰላማዊ መንገድ መምራት ነው ብልህነቱ እንጂ ጦርነት መግባት ብልህነት አይደለም ማንንም ሽፍታ ማንንም ወረበላም ጦርነት ሊከፍት ይችላል ስለዚህ ከጦርነት የሚባለው እሳቤ ከግጭት የሚባለው እሳቤ ሁሉም ወጣት መውጣት አለበት በሐሳብ በእውቀት ማሸነፍ መቻል አለበት ነው ብለው ያው ማጥፋት ማፍረስ ቀላል ነው በነገራችን ላይ ያው ጤናማ የሆነ ነገር መገንባት ወይ ለህዝብ የሚጠቅም ወይ ለሀገር የሚጠቅም ነገር ቢልድ ማድረግ ነው በጣም ትልቅ መስዋዕትነት የሚጠይቀውና እንዳሉት እንግዲህ ትውልዱ ከዚህ በጣም ብዙ ትምህርት ይማራል ብለን ተስፋ እናደርጋለን ዶክተር ከዚህ በላይ ላስቆሙት አልፈለኩም ነው ቁጭ ብለን ብናወራ ደስ ይለኛል ዋከተ ነው ደስ ይለኛል እሺ ጥሩ እንግዲህ ዶክተር ቀደም ሲል በተወሰነ መንገድ የጥበቡን ስራ መነሻ አድርገን አቅርበናል ኦፍ ኮርስ ችግሮች አሉ በየአካባቢ ተፈናቃዮች አሉ እነዚህ የተፈናቀሉ ወንድሞች ወገኖች ደግሞ ወደ ቀያቸው ደግሞ መመለስ ደግሞ ግዴታ ነው እውነት ለመናገር ማለት ነውና መንግስትም በዚህ ዙሪያ ያስቀመጠው አቅጣጫ አለ ባለፈው ምርሶም የነበሩበት መድረክ ላይ ስለነበረ የትግራይ ተወካዮች መጥቶ እዚህ ውይይት በሚያደርጉበት ሰዓት ጠቅላይ ሚኒስትሩ ጋር ማለት ነውና በዛን ሰዓት የወረደ አቅጣጫ አለ ያ አቅጣጫ እንግዲህ ተፈናቃዮች ወደ ቀያቸው ቅድሚያ የመመለስ ስራ መስራት እንደሚያስፈልግ ከዛ ባሻገር ደግሞ አስፈላጊውን ለምሳሌ የህዝብ ውሳኔ የሚያስፈልግባቸው አካባቢዎች ሊኖሩ ይችላሉ ሌሎችም የፖለቲካ መፍትሄ የሚያስፈልጋቸው አካባቢዎች ሊኖሩ ይችላሉ እነሱ መፍትሄ እስኪሰጣቸው ግን የመከላከያ ሰራዊታችን እየጠበቃቸው ወደ ቀያቸው እንዲመለሱ የሚል አቅጣጫ የተቀመጠበት ሂደት ነበር ያን አቅጣጫ እንዴት አዩት መጀመሪያ የሚለው ነገር ነው እስኪ ዶክተር አዎ ማንም ህዝብ ማንም ኢትዮጵያዊ ከቦታ ወደ ቦታ ተዘዋውሮ ኖረዋል ከዚህ በፊትም ይዘዋወራል ሰዎች መጽሐፍ ማንበብ ቢወዱት ጥሩ ነው ለምሳሌ ፕሮፌሰር መርዕድ ወልደአረጋይ የታሪክ ምሁር የጻፉት የፖፑሌሽን ሞቢሊቲ ወይም የህዝቦች እንቅስቃሴ ብለው የጻፉት መጽሐፍ አለ እና እሱን ቢያነቡት ከድሮ ጀምሮ የሰሜኑ ወደ ደቡብ የደቡቡ ወደ ሰሜን የምዕራቡ ወደ ምስራቅ የምስራቁ ወደ ደቡብ እየተንቀሳቀሰ የኖረ ህዝብ ነው በዚህ ኢትዮጵያ የምትባለው ሀገራችን ህዝቡ ሲንቀሳቀስ ኖሯል በሰላምም በጦርነትም ተጋብቷል ተዋህደዋል ስለዚህ ይሄን እንቅስቃሴ የሚያግት የሚያቆም ህዝብ ወገን የኢትዮጵያ ታሪክን በደንብ አልገባው ይመስለኛል ማንም ሰው ማንም ኢትዮጵያዊ ዜጋ በአገሩ በኢትዮጵያ መሬት ላይ ተዘዋውሮ መኖር መቻል አለበት ህገ መንግስታዊ መብት ነው በነገራችን ላይ ህገ መንግስታዊ መብትም ነው አሁን የመጣው መብትም ነው ስለዚህ ማንም የትግራይ ሰው በአማራ ክልል ይሁን በኦሮሚያ ክልል ይሁን በአፋር ክልል ይሁን በደቡብ ክልል ይሁን ሄዶ መኖር እንደሚችለው ሁሉ ማንም የኦሮሞ ህዝብ ይሁን የደቡብ ይሁን የአፋር ይሁን ትግራይ ሄዶም መኖር ይችላል መቻልም አለበት አገሩ ነውና ከዚህ አስተሳሰብ መነሳት ያስፈልጋል ስለዚህ የተፈናቀለው ህዝባችን ወደ ቀየው መመለስ የግድ ነው መመለስ አለበት ይሄ ዜጋዊ መብቱ ነው ሀገራዊ መብቱ ነው ህገ መንግስታዊ መብቱ ነው ሰዋዊ መብቱም ነው ስለዚህ ይሄንን የሚቃወሙ ሰዎች ካሉ ሌላ እሳቤ ያላቸው ማለት ነው ምናልባት ያንን አካባቢ አትግቡብን የሚሉ ከሆኑ ያንን አካባቢ ለብቻችን ይዘን አንድ ነገር እናረጋለን ለብቻችን እንኖራለን ለብቻችን እንኖራለን ማለት ደግሞ እንገነጠላለን ሊሆን ይችላል እስከዛ ሊመጣጥ ይችላል ስለዚህ ይሄን የመገንጠል እሳቤ የሚያቀነቅኑ ሰዎች የሚያመጡት ሐሳብ እንጂ
አንድ ህዝብ ነን አንድ ኢትዮጵያ አንድነታችን ጠብቀን መኖር አለብን ካል ማንም ሰው ከቀየው የተፈናቀለ ህዝብ ወደ ቀየው መመለስ አለበት ይሄ በሰሜን ብቻ አይደለም የሚታየው በደቡብም ይታያል በኦሮሚያም ይታያል በሌሎች ክልልም ይታያል ስለዚህ ዜጋዊ መብቱ ህገ መንግስታዊ መብቱ ተፈጥሯዊ መብቱ ማንም ኢትዮጵያዊ መጠበቅ ስላለበት ማንም ተዘዋውሮ መኖር አለበት መገንጠል እስካላቀነቀነ ድረስ ከዚህ ጋር ተያይዞ ያው መንግስት ከሁለት ቀናት በፊት በተለይ የኮሙኒኬሽን ሚኒስትሩ ዶክተር ለገሰም መግለጫ በሰጡበት ሰዓት አጠቃላይ ይሄ የተፈናቃዮች ሁናቴን የተመለከተ እንዲሁም ደግሞ ከዚህ ጋር ተያይዞ የሚነሱ ሀሳቦችን በተመለከተ ህገ መንግስታዊ ስርዓቱ ባስጠበቀ መልኩ ሊፈታ የሚችልበት እድል ብቻ እንዳለ የገለጹበት ሁናቴ ያለ እሱ ብቻ ሳይሆን የፕሪቶሪያው ስምምነቱም አንድ አካል እንደመሆኑ ተፈናቃዮች ወደ ቀያቸው ይመለሳሉ ሌሎች ስራዎች ደግሞ የሀገሪቱን ህገ መንግስት ብሔር ብሔረሰብ አንድነት ባስጠበቀ መልኩና የሀገሪቱን የግዛት አንድነት ባስጠበቀ መልኩ የማድረግ ስራዎች ሊሰሩ የሚችልበት እድል እንዳለ እየሰማን ያለንበት ሂደት አለ ዶክተር አሁን ለኔ ጥያቄ ሆነብኝ ማለት ነው መሰረታዊ ጥያቄ በተለይ ለተፈናቃይ አሁን ላይ ሊሆን የሚችለው ቶሎ ወደ ቀየው ተመልሶ ከለመደው ከማህበረሰቡ ጋር ተግባብቶ ወደ ነበረው ህይወቱ መመለስ ነው መሰረታዊ ጥያቄው አሁን ላይ ፖለቲካ ያነሳል በየኔ ፐርሰናሊ አላምንም የርሶን ሰማለሁኝ ከዚህ ጋር ተያይዞ እስኪ አንድ ቪዲዮ አለ አሁንም ላሳየዎት ፈልገው ሐሳብ ነው ተፈናቃዮች ናቸው ታይትላቸው እንደዛ ነው የሚለው የተናገሩት ነገር አለ ምንድነው የሚለው ነገር እስኪ ዳይሬክተራችን ያስመልክተና እንወያይበታለን ደግሞ ማለት ነው ዶክተር እሺ حزت تزانا ولا يملس تتباهيلو انا بعليت ملس ديخي انت تباهيله اي ملس انت ተፈናቃዩ አሁን ወደ ቀየው ይመለስ እየተባለ ነው እኔ ለራሱ ትመለሻለሽ ወይ ብላችሁ ብትጠይቁኝ ምን ይዤ እመለሳለሁ ነው የምላችሁ መሬታችን ተወሯል ቤታችን ፈራርሷል የት ሄጄ ነው የምኖረው አስተዳዳሪዎቻችን ካልገቡ ዋስትና የለንም ተጠቂዎች ከምንሞት እዚሁ ከህዝባችን ጋር ሆነን በረሃብ ብንሞት ነው የሚሻለን ምክንያቱም ብንሞት እንኳን ህዝባችን በክብር ይቀብረናል ተጠቂዎቹ እኮ መሬቱን እንጂ ህዝቡን አንፈልገውም ነው የሚሉት ናፍታ መረበት ይخملስ ተቆይና አነ ዘም ሐደረን ዝነራ አካሉን ሐዊር ምሳይክ ምለስ ከለለው ጸጥታይ ዝኽብረለይ ዝነራ አካሉን ሐዊር ምሳይክ ምለስ ከለለው ወደ ቤቴ ልመለስ ከሆነ ያስተዳድረኝ የነበረው አካል እንዲሁም ጸጥታና ደህንነትን ያስከብርልኝ የነበረው አካል ከኛ አብሮ ሊመለስ ይገባል ምክንያቱም አሁንም ቢሆን በጸለምቲና በሌሎች ወረዳዎች ተጋሩ በማንነታቸው ብቻ በታጣቂዎች እየታሰሩ እየተንገላቱ እየተሰቃዩና እየተገደሉ ነው ያሉት ስለዚህ ማንን አምነን ነው ወደ ቀያችን ልንመለስ የምንችለው ደህንነታችን ዋስትና የለውም በዚህ ሁኔታ ወደ ቦታችን ከተመለሰን ለሌላ እልቂት ነው የምንጋለጠው أنا مرحية اندحر زي بالليس من حزي خاتيو አስተዳደራችን ወደ ቦታችን ካልተመለሰ እኔ ማንን ይዤ ነው የምመለሰው ከአሁን በፊት አስተዳደራችንና ጸጥታችን ስለተበታተነ አይደለም እንዴ ጥቃት የተፈጸመብን የምዕራብ ትግራይ ህዝብ እኮ እርዳታ ይሻም ነበር ልመና አያውቅም ነበር ሰርቶ ይበላይ ነበር ህዝብ ነው ስለዚህ ማንን አምነን ነው የምንመለሰው መንግስት እውነት ችግራችንን የሚገነዘብ ከሆነ የትግራይ አስተዳደር ገብቶ እኛ ወደ ቀያችን ይመልሰን ተመልሰናል እንግዲህ ዋናው መልእክቱ ሰምቶት ከሆነ ተፈናቃዮች ናቸው በጣም የሚያሳዝን ሁናቴ ላይ እንዳሉ ይናገራሉ ከዛ ባሻገር ግን አሁን መንግስት ያወረደው አቅጣጫ አለ ያ ነው አቅጣጫ መሰረት አድርጎ ወደ ቀያቸው እንዲመለሱ እንቅስቃሴዎች ይደረጉ ባለበት ሁናቴ ከመሪዎቻችን ጋር ነው መመለስ ያለብን የሚል ሐሳብ ነው የነበረው አስተዳደር አብሮ ሊመለስ ይገባል የሚል ሐሳብ ነው ሲሰጡ የነበረውና እዚህ ላይ ያለው ሐሳብ ምንድነው ጥሩ የአስተዳደር ጉዳይና የህዝቡ መብት የሰው መብት እንደ ሰው ለያይተን ብናየው ጥሩ ይመስለኛል አስተዳደር ህዝቡ በሚፈልገው መንገድ ነዋሪው በሚፈልገው መንገድ ማዋቀር ይቻላል ኢኮኖሚያዊ ይዘት ባህላዊ ይዘት ፖለቲካዊ ይዘት አይቶ ብዙ ፋክተሮች ወይ ብዙ ጉዳዮች አይቶ ማዋቀር ይቻላል ያስተዳደር ጉዳይ አንድ ነገር ነው የህዝብ መብት ደግሞ በአገሩ ላይ በቀየው ላይ በሰላም የመኖር ጉዳይ ሌላ መሰረታዊ ጉዳይ ነው ስለዚህ እነዚህ ሰዎች የሚጠይቁት ያለ ወደ ቀያችን እንመለስ ይላሉ ከተመለሱ በኋላ ያስተዳደሩ ጥያቄ ቢያነሱት ጥሩ ነው እንጂ ከአስተዳዳሪዎቻችን ጋር እንመለስ የሚለው አባባል ትንሽ ፖለቲካዊ ተልእኮ ያለው
ይዘት እንደሆነ ይታየኛል። ያ ትንሽ ለይቶ ማየት ጠቃሚ ይመስለኛል። መጀመሪያ ህዝቡ መሰረታዊ መብቱን ማስከበር አለበት። ቀየው ተመልሶ ሰላማዊ ኑሮውን መኖር መቻል አለበት። ስትኖር ነው ምን አይነት አስተዳደር ምን አይነት ፖለቲካ ማራመድ የምትፈልገው ስትኖር ነው መጀመሪያ። ስለዚህ እነዚህ መሰረታዊ ነገሮች እንዲሟሉ ያስፈልጋል። እነዚህ መሰረታዊ ነገሮች ደግሞ ወደ ቀየው ተመልሶ መኖር መጀመር አለበት። ከዛ በኋላ ስለ አስተዳደሩ ጉዳይ መወያየት ነው። የትኛው አይነት አስተዳደር ነው የሚበጀን የሚለው ማየት ነው። የቲፒኤልኤፍ አስተዳደር ከሆነ ምን ላይ እንደከተተን ሁሉ ሰው ያውቃል። የማያውቅ ካለም አሁን ይወቅ። የቲፒኤልኤፍ አስተዳደር ችግር፣ መከራ፣ ስቃይ፣ ጦርነት ነው ያመጣብን። 27 ዓመት እኮ አይተነዋል። አሁን ደግሞ ተጨምሯል አመቱ 30 ምናምን ደርሷል። ምን እንዳመጣ በተለይ ለትግራይ ህዝብ ምን እንዳመጣ እውር ወይ የአስተሳሰብ እውር ካልሆነ በስተቀር ምን አይነት ስቃይ ለህዝብ እንደፈጠረ እናውቃለን። ለትግራይ ህዝብ ብቻ አይደለም ስቃይ የፈጠረው የህወሓት አመራር፣ ለመላው የኢትዮጵያ ህዝብ አሁን ያሉት ግጭቶች በሙሉ የህወሓት አመራር እጅ ያለባቸው ናቸው። በደቡብ በለው፣ በኦሮሚያ በለው፣ በአፋር በለው፣ በኦጋዴን በለው እናስታውሳለን። 35 የመገንጠል ዓላማ ያላቸው ድርጅቶች መቀሌ ላይ ሰብስቦ ፌዴራሊስት ኃይሎች ብሎ የመሰረታቸው እነሱ ናቸው። አሁን ግጭት በየቦታው እየፈጠሩ ያሉ በተለያዩ ቦታዎች። ስለዚህ ይሄ ድርጅት ለችግሩ አሁን ለተፈጠረው ችግሩ ፈጣሪ የችግሩ ፈጣሪ መሆኑን ተገንዝቦ ምን አይነት አስተዳደር የሚለው ግን በሰከነ መንገድ ህዝቡ መጀመሪያ መሰረታዊ ፍላጎቱን ካሟላ በኋላ ሰክኖ ቁጭ ብሎ በሳል ሐሳቦች የትኞቹ ናቸው ብሎ ገምግሞ ምን አይነት አስተዳደር እንደሚያስፈልገውም ኋላ ሊመክርበትና ሊወስን የሚችል ይመስለኛል። ምናልባት ዶክተር እዚህ ላይ ከፕሪቶሪያው ስምምነት በፊት እንግዲህ ህወሓትም እንበለው ሌሎችም አካላት የራሳቸው ደካማ ጎን ሊኖራቸው ይችላል። እንግዲህ ከፕሪቶሪያው ስምምነት በኋላ ደግሞ ህወሓት ማድረግ ያለበት መንግስትም እንደ መንግስት ማድረግ ያለበትን ተግባብቶ ተነጋግረው ከመጡ በኋላ እንግዲህ እየተደረጉ ያሉ ነገሮች አሉ። አሁንም ቢሆን ያው ሰላምን መሰረት አድርገው ነው መስራት እንዳለባቸው መተማመን ላይ የደረሱበት ሂደት እንዳለ ይሰማል። በአንጻሩ ግን አሁን ቅድም ያሉት ነው አሁን የተፈናቃዩ መሰረታዊ ጥያቄ ወደ ቀይ ልመለስ መሰረታዊ ጥያቄ ማለት ነው። የአድሚኒስትሬሽን የሚባለው ህገ መንግስት ይፈተዋል ነው። ህገ መንግስት ደግሞ መቼ ነው የረቀቀው መቼ ነው የጸደቀው ብለን እንኳን ካለን ምናልባት የቲፒኤልኤፍ ከፍተኛ አመራሮች እዚህ በነበሩበት ሰዓት ይጸደቀበት ሂደት እንዳለ ይታወቃልና ህገ መንግስቱ ማክበር ላይ ማንንም ሰው ቅሬታ ሊኖረው ይችላል ብሎ ማለት ትንሽ ይከብዳልና ምናልባት እዚህ ላይ የሚሰጥ ሐሳብ አለ። መጀመሪያ ህገ መንግስቱ እነሱ ናቸው ያረቀቁት እንጂ ተግባር ላይ አላዋሉትም። ህገ መንግስቱን እየናዱ ናቸው 27 ዓመት ያለፉት። እዛ ያሉ መብቶች እየናዱ ሰው ህገ መንግስታዊ መብቱ ሲጠይቅና አንድ እንቅስቃሴ ሲያደርግ ያስሩታል፣ ያሰቃዩታል፣ ይገድሉታል። ቀላል ምሳሌ ልጥቀስልህ። እነስየን ከሰው እስር ቤት የከተቱበት ሁኔታ ብናይ ፍርድ ቤት ይለቀዋል። ገና ከፍርድ ቤት በራፍ ወስደው ደግሞ እስር ቤት ይከቱታል። ህገ መንግስቱን የሚንዱት እነሱ ናቸው። ምክንያቱም ፍርድ ቤት ነፃ ውሳኔ ከሰጠ ማንም ኃይል ከዛ ያንን ውሳኔ ሊሽር አይገባም ነው የሚለው እና ህገ መንግስቱ የማያከብሩ ሰዎች በመሆናቸው ብዙ ቡድን ህገ መንግስቱን የጣሰ ወደ ግጭት የገባበት ሁኔታ እናያለን። በሰፊው ልናየው እንችላለን። ሁለተኛ ያነሳው ነጥብ የፕሪቶሪያ ስምምነት በስምምነት የሚሄዱ ሰዎች አይደሉም።
ስምምነቱ ብዙ ነገሮች ነው ያስቀመጠው። ብዙ ጠቃሚ ለሰላም በር የሚከፍት ብዙ ጠቃሚ ነገሮች ነው ያለበት። አንደኛ ከልባቸው ግን አልተቀበሉትም። ስምምነቱ ተሸንፈው ነው የተቀበሉት። ተሸንፈው ስለተቀበሉት ከልባቸው አይደለም፣ አያምኑበትም። ስለዚህ እስካሁን ድረስ ስምምነቱ የሚፈቅደው ወይም የሚደነግገው ነገሮች አላደረጉም። መሳሪያቸው አላወረዱም። ወደ ቀየው መመለስ ያለበት እንዲመለስ አልጣሩም፣ አላደረጉም። እንዳውም ለፖለቲካ ንግድ ነው የሚጠቀሙበት። ከነጭራሹ አንቀጽ 10 የፕሪቶሪያው ስምምነት ምንድነው የሚለው? አካታች የሆነ ጊዜያዊ አስተዳደር ይመሰረታል ነው የሚለው። አካታች ግን አይደለም ይሄ የተመሰረተው ጊዜያዊ አስተዳደር። እዚህ ላይ መንግስትም ጉድለት አለበት። ማንሳት ፈልጋለሁ። ይሄንን የነሱ ጉድለት ብቻ አይደለም፣ እነሱ የሚፈልጉትን ነው ያደረጉት። መንግስት ግን በስምምነቱ መሰረት አካታች እንዲሆን መታገል ነበረበት። እስካሁን ድረስ ግን አላደረገውም። ስለዚህ እዚህ ላይ መንግስት እርማት ማድረግ አለበት። አካታች ሌሎች ፖለቲካ ተፎካካሪ ፖለቲካ ፓርቲዎች መካተት ነበረባቸው ነው ኤግዛክትሊ የሚለው አንቀጽ 10 የሚለው ይሄንን ነው። ግን ጠቅልለው ለነዚህ ሽፍቶች ሰጧቸውና እነዚህ የፈለጉትን አገኙ። አሁን ህዝቡን ብዘረዝርልህ ምናልባት ረጅም ጊዜ ሊወስድ ይችላል። ህዝቡን እያስራቡት እየጠማው በበሽታ እየተሰቃየ እነሱ የሚገባው እርዳታ የሚደጋው ድጋፍ እየወሰዱ የት እንደሚከቱት አይታወቅም። ወርቅ ከየአካባቢው በተለይ ከምዕራብ ትግራይ የሚሰበሰበው ወርቅ የት እንደሚያገቡት አይታወቅም። የሚሄደው መድኃኒት ለነሱ ለፈጠሯቸው ፋርማሲዎች ነው የሚያድሉት፣ ለህዝቡ አያድሉትም። ለህዝቡ የሄደው በቀደም የማስታወቂያ ሚኒስትሪ ዶክተር ለገሰ እንዳሉት 35 ቢሊዮን ብር ቢሊዮን ነው ሚሊዮን አይደለም ቢሊዮን ብር ለእርዳታ እንደተሰጠ 65 ቢሊዮን አዎ ኢንካሽና ኢንካይንድ ተብሎ ተለያይቷል። ወደ 65 ነው ራውንድ ፊገሩ 65 ቢሊዮን ልክ ነው። በጥሬ ገንዘብና በእቃ በንብረት እንበለው። በቀደምም ጠቅላይ ሚኒስትሩ ዶክተር አብይ የትግራይ ሰዎች ሰብስበው ሲያነጋግሩ አቶ ጌታቸው ረዳ በቀኝ ዶክተር አብርሃም በላይ በግራ ቁጭ ብለው ህዝቡ ተሰብስቦ 43 ሚሊዮን ብር ሰጥተናቸዋል ብሎ ሲናገር አቶ ጌታቸው አንድ ቃልም አልተነፈሰም። የት እንዳገባው ግን ቢሊዮን እኮ ነው 43 ቢሊዮን። ምንም አፉን ነው የዘጋው። የት ገባ ይሄ ብር? እነሱ ነው የሚበሉት ያለው። ስለዚህ ምን ለማለት ነው? የፕሪቶሪያ ስምምነት ተግባር ላይ አልዋለም። ስላልዋለ መከራው ውስጥ ነው ያለ ነው። አሁንም ለጦርነት እየተዘጋጁ ናቸው። በየአካባቢው ምሽጎች እየሰሩ ነው። በእንዳባጉና ሽሬ አካባቢ አድገውሩ የሚባል አካባቢ ለጦርነት ሰውንም በተለያየ መልክ ወጣቱን እየሰበሰቡት ነው ሊያዋጉት። ስለዚህ ይሄ ህዝቡ አውቆ እምቢ ከእንግዲህ ወዲህ ጦርነት በቃን፣ ችግሮች በሰላም እንፍታ ብሎ መነሳት አለበት። በእርግጥ ይመቱታል። እንደዚህ ብሎ ሲነሳ ይመቱታል። ለምን ብትለኝ ትናንትና የመቀሌ ዩኒቨርሲቲ ተማሪዎች ሰላም ይስፈን መፍትሄ ይምጣ ብለው ሰልፍ ሊወጡ ሲሄዱ ወታደሮች አዝዘው ነው ያስደበደቧቸው። ስለዚህ እነዚህ ሰዎች ሰላም ፈላጊዎች አይደሉም ማለት ነው። ማንም ሰው እኮ ሰላማዊ ሰልፍ ማድረግ መብቱ ነው። በሰላም መሰለፍ ምንድነው ችግሩ?
በጦርነት አይደለም በሰላም ጥያቄውን ማቅረብ ምንድነው ችግሩ? ምናልባት ከሴኩሪቲ አንፃር ታይቶ ኮንስ ዶክተር ምናልባት አሁን ያለው ትግራይ ላይ ያለው ሁናቴን ያውቁታል እርሶም በአንድም በሌላ መንገድ ይህንን ኤክስፖዠር የሚፈልግ አካል ሊኖር ይችላልና ያንን እዛ ያለውን ችግር ለማስተጋባትና ለማስፋፋት የፈልጉ አካላት ስለሆኑ ምናልባት ሊሆን አይችልም ብሎ ያስባሉ። ይሄንን አሁን የመቀሌን ጉዳይ ስላነሱልኝ ብዬ ነው ዶክተር። እንትነዋ መንግስት ከሆኑ ጊዜያዊ አስተዳደር ነው መንግስት ነው። ስለዚህ ሰላማዊ ጥያቄ ከሆነ ጥያቄው መቀበል አለበት፣ የግድ ነው። መስማት አለበት፣ ማዳመጥ አለበት። ለምን እምቢ ይላል? በእርግጥ ሊጠቀሙበት የሚፈልጉ የግጭት አቀንቃኞች ሊኖሩ ይችላሉ። እሱ ግምት ውስጥ እናስገባለን። በውስጣቸው በህወሓት ውስጥም መከፋፈል እንዳለ እናውቃለን። ጦርነት ፈላጊ ናፋቂና አሁን ሰላሙን ማስቀጠል የሚፈልግም አለ። በነገራችን ሰላሙ ማስቀጠል የሚፈልግም የተከፋፈሉ ናቸው። ሁልጊዜ እንደተከፋፈሉ ናቸው። ስለዚህ ያንዳቸው ጥቅም መቀጠያ ሊሆን እንደሚችል እገምታለሁ። ነገር ግን ማንም ሰው በሰላም ጥያቄ ለማቅረብ ከተንቀሳቀሰ መብቱ ነው፣ መከበር አለበት። ጥያቄ ትክክል ነው፣ ጥያቄ ስህተት ነው፣ በዚህ ምክንያት ብሎ በሰላም መልስ መስጠት የማንም ባለስልጣን ግዴታ ነው፣ ህገ መንግስታዊ ግዴታው። ስለዚህ በዚህ መልክ ቢታይ ጥሩ ነው እንጂ እነዚህ ሰዎች በእኔ አመለካከት ስልጣንና ሀብት የለመዱ ስለሆኑ ጨው እንደለመደች ከብት ወይም በግ ሁልጊዜ ጠና ነው የምትገባው ወደ ጨው ያለበት ቦታ እና እዛ ያለ ችግርም አይገባትም። እነዚህ ሰዎች ደግሞ ስልጣንና ጥም እንደ በጓ ወይም እንደ ከብቷ ስለጣማቸው እሱ ብቻ ነው የሚታያቸው እንጂ የህዝቡን ችግር የህዝቡን ስቃይ አይታያቸውም። አንድም ቀን ስለ ህዝብ ስቃይ ስለ ህዝብ መከራ አንስተው አያውቁም። ቢያነሱ ኑሮ መፍትሄ ይሹ ነበር። 27 ዓመት እኮ የኢትዮጵያ ሀብት የኢትዮጵያ ስልጣን እጃቸው ላይ ነበረ። ያኔ ለምን አልፈቱም? ከድርቅ እኮ አልወጣም ይሄ ህዝብ፣ ከስደት እኮ አልወጣም። ለነሱ ለራሳቸው ለዘመዶቻቸው ብቻ ሀብት ሲያግበሰብሱ ስለነበሩ አስተሳሰባቸው በሙሉ ያንን ሀብት እንዴት እንጠብቅ ያግበሰበሱት ሀብት በዛ ላይ ሲወዳደሩ እርስ በርሳቸው እንጂ ለህዝቡ አስበው አያውቁም። ለህዝቡ አስበው ቢያውቁ ኖሮ ይችን ያዝልኝ በደም እስካሁን ድረስ በሴፍቲ ኔት በእርዳታ እህል በልመና እህል በምጽዋት እህል አይኖርም ነበር ህዝቡ። አሁንም በምጽዋት ህዝብ ነው እህል ነው የሚኖረው። የአሜሪካ ስንዴ፣ የአውስትራሊያ ስንዴ፣ የምናምን ስንዴ። ይህንን ልብ ማለት አለበት ህዝቡ። እነዚህ ሰዎች የራሳቸውና የቤተሰቦቻቸው ጥቅም እንጂ የህዝቡን ጥቅም እንደማያስቡ አውቀው መነሳት አለበት ነው ብለው። በጣም ይገርማል ዶክተር። ምናልባት አሁንም ተመልካቾቻችን እንትን እንዳይሉ ወላሂ ሰላም የሚፈልግ ኃይል አለ፣ እውነት ለመናገር ማለት ነው። ሰላሙን ማስቀጠል ህዝቡ በራሱ አብዛኛው ህዝብ ነገራችን ላይ ሰላሙን ይፈልጋል። ወደ ነበረው ጦርነት መምጣት መመለስ የሚፈልግ ምንም ሰው እንደሌለ ነው ማስ ኢቭን በአንድም በሌላ መንገድ ብዙ ሰው ከጀርባቸው እንኳን ቢጎዳ ከቤተሰባቸው እንኳን የተጎዳ አካል እንኳን የተጎዳ ሰው እንኳን ቢኖር እንደዛም ሆኖ ሰላሙን ይፈልጉታል፣ ይናፍቁታል። በአንጻሩ ግን አሁንም ኮንስፒሬሲዎች እንዳሉ ደግሞ ይታያል። ይሄ መንግስትም የሰጠው መግለጫ ስለሆነ በዛ ልክ ህዝቡ ሰላሙን መምረጥ እንዳለበት ከዛ ባለፈ ደግሞ ይሄ ጦርነትን ወይ ፖለቲካውን ሃይጃክ ለማድረግ የሚፈልጉ አካላትን ደግሞ እንግዲህ ባለው አቅም መከላከል እንዳለበት የሚለው ነገር ብንወስድ መልካም ነው ብዬ ነው የማስበው። ከዚህ ጋር ተያይዞ እኔ ቅድም ስለ ሴፍቲኔት ሲያነሱ ዶክተር እኔ ባለፈው ሳምንት የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛን እንግዳ አድርጌ ሳናግራቸው ነበር። እንግዲህ እንደሚታወቀው ካሁን ቀደም ቪኤት መኪና ለምሳሌ ከቀረጥ ነጻ የሚገባበት ሂደት ነበረ። ሌሎች እነዚህ በጣም ውድ የሚባሉ ለከፍተኛ አመራሮች ሊሆኑ የሚችሉ መኪኖች ከቀረጥ ነጻ የሚገቡበት ሂደት ነበረ። በአንጻሩ ግን ይሄ የለውጥ አመራር ከመጣ በኋላ ምንድነው ያደረገው ክልሉ እሳቸው ሲነግሩኝ አጠቃላይ ቪኤት ምናምን የሚባል ሳይሆን ለማህበረሰባችን በተለይ ደግሞ ለአርሶ አደሩ ሊጠቅም የሚችል
ምንድነው የሚለውን መጀመሪያ ትልቅ ሪሰርች ከሰሩ በኋላ ኮምባይነርን ነው በነፃ ማስገባት ከቀረጥ ነፃ ማስገባት የሞከሩት ማለት ነው። ትራክተሮችን ያስገቡት ለአርሶ አደሩ የሰጡት ማለት ሌሎች ለእርሻ ግብአት ሊሆን የሚችሉ አሁን ያለውን ምርት ሊያሳድግ የሚችል ግብአቶችን ነው የቀለቡት ለማህበረሰቡ ማለት ይሄ በነገራችን ላይ በክልል ደረጃ ነው የፌደራል መንግስት መድሎ አድርጎበት ምናምን አይደለም። ይሄ በግልጽ ነው የጠየኳቸው እሳቸውም በግልጽ ነው ያብራሩልኝ። እና በአንጻሩ ግን አሁን ደግሞ አይተን ከሆነ ክልሎች አንዳንድ ክልሎች ማለት ነው እስቲ ጦርነት የሚናፍቃቸዋል ጦርነት እንዳማራጭ ወስደዋል። ቅድም መግቢያችን እንዳልነው እንግዲህ ታሪካችን የዓለም ታሪክ ምን ብለው ኢቭን ውስጥ ታሪካችን የሀገራችን ታሪክም ጦርነት የፈታው ችግር የለም ሂዶ ውይይት ነው እና በውይይት እንፍታ ብለን እያልን ባለንበት ሰዓት በአንጻሩ አሁን መንቀሳቀሶች አሉና አንዱ የክልል አመራሮች የትግራይ ክልል ጊዜያዊ አስተዳደር ሊሆን ይችላል ሌሎችም አካባቢዎች ካሉ እንደዚህ አይነት ነገር ምንድነው አሁን ከኦሮሚያ ክልል ቤንችማርክ ማድረግ ያለባቸው የሚለው ነገር እስኪ ሐሳብ እስቲ። አዎ የሚገርም ባለፈው 2 ሳምንት ወደ ምስራቅ ወለጋ ለድጋፍና ኢንስፔክሽን በሚባል የመንግስት ፕሮግራም ሄጄ ነበር። እዛ ሲዘዋወር 3 ወረዳዎችና 2 ከተሞች ተዘዋውረን 10 ቀን ሙሉ ነው እቅዳቸውና አፈጻጸማቸው ለማየትና የጎደለው ለመሙላት ነው በቲም በቡድን ሄደን የተዘዋወር ነው። እና የታዘብኩት ነገር አለ እዛ። አንደኛ ነገር ብዙ ሰው ወለጋ የጦርነት ቀጠና አድርጎ ነው የሚወስደው፣ ግን ስንዘዋወር የሰላም ቀጠና ሆኖ ነው ያገኘ ነው። የተወሰኑ የስጋት ኤሪያዎች አሉ፣ ግን የኛን ስራ ምንም ማደናቀፍ አልቻሉ። ራቅ ያለ ሁኔታ ነው ያለው። ስለዚህ የሚጋነነው ነገር ፎርሽ እንደሆነ እኔ ራሴ አይቸው ተመልሻለሁ። ሁለተኛ ነገር የልማት እንቅስቃሴ ነው። እንግዲህ እውነቱን ለመናገር በአንድ በኩል አስደሰተኝ፣ በሌላ በኩል ደግሞ ግማሽ ሰውነቴ ደግሞ አሳዘነኝ። ያሳዘነኝ ትግራይ ያለበት ሁኔታ ነው። ያስደሰተኝ ደግሞ ሌላው ክፍል የሀገራችን እንደዛ መልማቱ በሄድንበት ያቀዱትን እቅድ ተግባር ላይ አውለው ህዝቡ ማር፣ ወተት፣ ስጋ፣ እህል የፈለከው ዶሮ፣ በግ፣ ከፍት በማልማት አገሪቱን አካባቢውን በሙሉ የሀብት አካባቢ ነው ያደረገው። ያውም ጦርነት አለ እየተባለ ማለት ነው። ስለዚህ እዛ ያሉ አስተዳደሮች ከልብ ለህዝቡ ስለሚሰሩ እቅዱን ተግባር ላይ አውለው ብዙ ፍሬያማ ለኛም የተረፈ ስራ ሰርተው አይተናል፣ አመስግነን መጥተናል። በትግራይ ስታይ ግን ይሄ ሁኔታ የተገላቢጦች ነው። የድህነት፣ የዋይታ፣ የመከራ ልክ ቅድም እንዳየነው ቪዲዮ እሱ ነው ያለው። ስቃይ ነው ያለው፣ መከራ ነው ያለው። ይሄ ልብን ያቆስላል። ግማሽ አካሌም ቆስሏል በዚህ ይሄንን ሳይ ከዛ ጋር ሳወዳደር ማለት ነው። ስለዚህ የሚያሳዝን ሁኔታ ነው ያለው። ይሄ የሚያሳዝን ሁኔታ ደግሞ ህዝቡ በዓለም ውስጥ ካለው የህዝብ መከራ ትግራይ ውስጥ ነው ያለው። ይህንን ሪያላይዝ ቢያደርግ ኖሮ ህዝቡ ምናልባት ይነሳ ይሆናል ብዬ አምናለሁ እንጂ ዘላለም በሴፍቲ ኔት ዘላለም በልመና እህል ለሱም ሌላም ጉሌላ ይባላል በትግርኛ ለሱም ለደጋፊዎቻቸው ለታማኝ ተከታዮቻቸውና ታማኝ ያልሆነ ተከታዮቻቸው ያዳላሉ። ግን ሁሉም የልመና እህል ነው። ሁሉ ለምን ይሄ ህዝብ ይሄ ታታሪ ህዝብ ይሄ ለኢትዮጵያ አንድነት ከጥንት ጀምሮ ከጠዋቱ ኢትዮጵያ የሚባል ስም ሲነሳ ጀምሮ የታገለ ህዝብ የኖረ ህዝብ እንደዚህ አይነት ስቃይ አሁንም በእነዚህ ሰዎች እጅ ወድቆ ሳይ በጣም ያሳዝናል፣ ያቆስላል። እንደው እኔም ምለው እንደዛ ነው። በነገራችን ላይ መሳሪያ የጦር መሳሪያ ከማቅረብ ታንክ ከማቅረብ
መትረየስ ከማቅረብ ሌሎች መሳሪያዎችን ከማቅረብ መቼም ኮምባይነር ማቅረብ ግልጽ ነው የትኛው ጤናማ እንደሆነ ማለት ነው። የትኛው ትራክተርን ማቅረብ የትኛው ጤናማ እንደሆነ ይታወቃልና እንደው የሚመለከታቸው አካላት አሁንም ለህዝብ ታገልን ነፃ እናወጣለን ብለው የሚሉ እኔ ይሄኛውን አማራጭ ቢወስዱ ነው ብዬ ማስበው። ምክንያቱም መሳሪያ ሰው ይገላል፣ ይሄኛው ሰው ያለማል ነው እና በዛ ልክ ማየት የምንችልበት እድል ጥሩ ነው ብዬ ነው ማስበው። ዶክተር አሁን ማለት የምክክር ኮሚሽን እንግዲህ እንደ ሀገር ያለውን ችግር ለመፍታት ስራዎች እየሰራ እንደሆነ መግለጫ ሰጥቷል ተቋሙ። በመግለጫው በጣም የብዙ ሰዎችን ትኩረት የሳበው ብዬ ያሰብኩት ምንድነው በተለይ ብረት አንግበው መሳሪያ አንግበው በረሃ የወጡትን እነሱንም ለማነጋገር እቅድ እንዳለው ይሄን ለማነጋገር ደግሞ የሚከፈለው መስዋዕትነት ለመክፈል ዝግጁ መሆኑን የሚያሳዩ መግለጫዎችን ትናንት ሰጥቷልና እንደው ከዚህ ጋር ተያይዘው አሁን እንደ ሀገር የተጀመሩ ስራዎችን አጠናክሮ በመሄድ ረገድ በተለይ ደግሞ እነዚህ መሳሪያ አንግበው ጦር አንግበው ወደ በረሃ ያወጡትንም ወደ ምክክር ኮሚሽኑ መጥተው የሀገራቸውን ችግር በመነጋገር ቅድም እንዳሉት መፍታት የሚቻልበት እድል እንዲኖር ምን መደረግ አለበት ብለው ይላሉ ዶክተር? ትክክል። የሀገራዊ ምክክር እንዳውም ዘግይተናል። እውነቱን ለመናገር መመካከር አለብን። ለምን የዘገየንበት ሁኔታ ስናየው ኢትዮጵያ ውስጥ ሁሉም ተስማምቶ አንድ ልብ ሆኖ የኖረበት ጊዜያት የተወሰኑ ናቸው። ግጭቶች ነበሩ፣ የተለያዩ ግጭቶች፣ የተለያየ መንስኤ ያላቸው ግጭቶች። ነገር ግን የሀገር ጉዳይ ሲነሳ ግን አንድ ደግሞ ይሆናል። ለምሳሌ አድዋ አየ ነው ያ ሁሉ ግጭት አሁን አጼ ምኒልክን የሚቋቋሙ የሚቃወሙ ብዙ ባላባቶች ነበሩ። ስማቸው ለጊዜው አላስታውሳቸውም። ያኔ ጣሊያን ወረራ ሲያደርግ ግን ጥላቸውን ትተው ከሳቸው ጋር ተሰልፈው አድዋ ነው የወደቁት አንዳንዶቹ እና ከደምቢዶሎ ጀምሮ እስከ ሀርጌሳ ያለው ህዝብ በእግሩ ተሰልፈዋል። እነ ፊታውራሪ ተክለ ሐዋርያት ከሀረር በእግራቸው ነው አድዋ ድረስ የሄዱት ስንት ሺህ ኪሎ ሜትር። ምንድነው ሀገራችን ተወረረች ብለው ተባብረው ለመታገል ነው። ጦርነቱ ደግሞ አድዋ ነበር፣ ትግራይ ብለው። ምክንያቱም አላጄ ላይ ጦርነት ነበረ፣ እንዳ ኢየሱስ ላይ ጦርነት ነበረ። ቀደም ብሎ ማለት ጣሊያን ገፍቶ በዛ ገብቶ ስለነበረ ሁሉም ለሀገሬ ብሎ ተዋድቀዋል። አጼ ዮሐንስ እንደተዋደቁት ለኢትዮጵያ ሀገሬ፣ ኢትዮጵያ ሀገርህ ነች፣ ኢትዮጵያ እናትህ ነች፣ ኢትዮጵያ ሚስትህ ነች፣ ኢትዮጵያ እህትህ ነች፣ ልጅህ ነች፣ መቃብርህ ነች፣ ዘውድህ ነች። ሙትላት ብለው ሰሃጢ ሲዋጉ እንዳወጁት ኢትዮጵያ ይህን ያክል ታሪክ ያላት ሀገር ነች። እዛ ህዝቡ ሀገራችን ብሎ ተባብሮ ታገለ፣ አሸነፈ። ሚስጥሩ ህብረት ነው። አሁን እዚህ ህዳሴ ግድብ ላይ ስለተባበረ ነው ይህንን ግዙፍ ግድብም። ስለዚህ እንደዚህ መተባበር ጥቅም ያለው መሆኑ በደንብ የሚያስተጋባ ውይይት አልነበረም። ስላልነበረ ብዙ ግጭቶችና ብዙ መለያየቶች፣ ብዙ ብትንትን ያለ አስተሳሰብ ሰፍነው ነበር። ይህን ብትንትን ያለ አስተሳሰብ ወደ አንድ ለማምጣት አንድ ሀገራዊ ራዕይ ለሁላችን የሚጠቅም ራዕይ እንዲኖር፣ ሁላችን የምንበለጽግበት፣ ሁላችን ኑራችን የምናሻሽልበት፣ ከዚህ አሁን ከጎስቋላው ኑሮ ከኋላ ቀር ኑሮ የምንወጣበት ውይይት እንደሚያስፈልግ ጥርጥር የለውም። አልተወያየንም ደግሞ እስካሁን ድረስ በሀገር ደረጃ ውይይት አልነበረም። የነበረው ጭቅጭቅ ነው። ባጭሩ ጭቅጭቅ ሊባል ይችላል። ምክንያቱም በታሪክ ላይ ጭቅጭቅ፣ በመሬት ጉዳይ ላይ ጭቅጭቅ፣ በህገ መንግስት ላይ ጭቅጭቅ፣ በብሔር ድንበር ላይ ጭቅጭቅ፣ ይሄ ብቻ ነው የነበረው። ስለዚህ ይሄ ምንድነው የፈጠረው? እርስ በርሳችን እንድንጋጭ፣ እርስ በርሳችን ከድህነት አዙሪት እንዳንወጣ፣ ጭራ ሰለጠኑት የሚባሉት ሀገራት ጭራ እንድንሆን ነው ያደረገን። ስለዚህ ይሄ ሀገራዊ የውይይት መድረክ በጣም አስፈላጊ ነው፣ በጣም አስፈላጊ ነው።
ታጣቂዎችን በተለይ ዘለስኪ አዎ እንደውም ለማነጋገር እቅድ እንዳለው ነው የተናገረው ተቋሙ። ልክ ነው ታጣቂዎች በራሳቸው ምን ማድረግ አለባቸው የሚለው ነገር ውይይት ቅድም እንዳልኩህ እኮ ጠቃሚ ሀሳብን ማፍለቅ ማለት እኮ ነው። ውይይት ማለት ጠቃሚ ለሁላችን የሚጠቅም ሀሳብ ማፍለቅ ማለት እኮ ነው ውይይት ማለት። ስለዚህ እንደውም እኔ ባለፈው ስብሰባ ነበረ ኮሚሽኑ ያዘጋጀው ስብሰባ ትንሽ ዘግይተናልም ብዬ ተችቻለሁ። አንኳር የሆኑ ጉዳዮችን ወደፊት አምጥተን ፕራዮሪቲ ሰጥተን በእነሱ ላይ ብንጀምርና ሌሎች ደግሞ ብናስቀጥል ጥሩ ነው። ስለዚህ አንዘገይ። ምክንያቱም መዘግየት ሌላ ችግርም ሊፈጥር ይችላል፣ ያልተፈለገ ነገርም ሊያመጣ ስለሚችል ብዬ ትችት አቅርቤያለሁ። አሁንም ይሄ ውይይት አስፈላጊ ነው። ውይይት ሲባል ደግሞ ማንም ኢትዮጵያዊ ማንም ጠመንጃ ያነገተ ይሁን ያላነገተ ይሁን ቁጭ ብሎ የሚፎክር ይሁን ሁሉ እንዲወያይ ወደ አንድ መድረክ እንዲመጣ ማድረግ ነው። ምክንያቱም በሐሳብ ልዕልና በሐሳብ ውይይት ጠቃሚ የሆኑ ሐሳቦችን በማፍለቅ ነው ሰላም የምንፈጥረው መብትንም የሚከበረው። ስለዚህ በዚህ ላይ ትልቅ እንቅስቃሴ ያስፈልጋል። ሁላችን ሰላም ፈላጊዎች በሐሳብ ልዕልና በሐሳብ ትልቅነት የሚያምን ሁሉ ገፍቶ ይሄ መድረክን እንዲያጠናክረውና ቶሎ ውይይት ጀምረን ወደ ሰላም ወደ እድገት ቅድም ስትጠቅሳቸው የነበሩ ትራክተርና ቡልደዘር ወደ ማሰማራት ብንገባ ለሁላችንም ይሻላል። በጣም ጥሩ እንግዲህ ካለን ጊዜ አንፃር ዳይሬክተራችን ብታቆም የሚል መልእክት ስለሰጠኝ እንግዲህ ዶክተር ከዚህ በላይ ብናወራ በጣም ብዙ ምናወራቸው ነበር። በተለይ ስለ ታላቁ ህዳሴ ግድብ አስቤ ነበር ማለት ለመናገር እንግዲህ ሰዓት ስለገደብ ብላ ጊዜ እንመለስበታለን። ዶክተር አረጋዊ በርሀ የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር እንዲሁም የታላቁ ህዳሴ ግድብ ማስተባበሪያ ጽህፈት ቤት ዋና ዳይሬክተር እዚህ ስለተገኝተው ለሰጡኝ ጠለቅ ያለ አባታዊ ምክርም እንደዚሁም የልምድ ሰውትን ስላካፈሉን በጣም አድርጌ ነው የማመሰግነው። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ ይሄ ድል ስለተሰጠኝ ከህዝብ ጋር ለመነጋገር ስለቻልኩ። በጣም ጥሩ። ክቡራትና ክቡራን ተመልካቾቻችን ለዛሬ ያዝነው የስለ ሀገር ዝግጅት የተመለከታችሁት ይመስል ነበር። በያላችሁበት ሰላም